ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የቱርኪው ፕሬዝዳንት ረሲብ ጣይብ ኤርዶሃን ኢትዮጵያ ገቡ። ኢትዮጵያ በቱሪዝም እድገት ከቀዳሚዎቹ ሀገራት ተርታ ተሰለፈች። ክርስቲያኖችን ለመታደግ ጂሃዲስቶችን እንደበድባለን በማለት ዝተው የነበሩ ትራምፕ ጦራቸውን በናይጄሪያ አሰማሩ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። በቅድሚያ ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ከዛሬ ጀምሮ ለሚከበረው የቻይና አዲስ ዓመት ለቻይና ሕዝብና መንግስት እንኳን በሰላም አደረሳችሁ ለማለት ይወዳል። Africa Renaissance Television would like to extend its warmest New Year greetings to the people and government of China as a New Year celebration begins today. Happy New Year! ወደ ቀዳሚው ዜናችን ስናልፍ የቱርኪው ፕሬዝዳንት ረሲብ ጣይብ ኤርዶሃን ኢትዮጵያ ገቡ። የኤርዶሃን የኢትዮጵያ ጉብኝት በተለይም ቱርክ ራሷ አንድ ተዋናይ በሆነችበት የወቅቱ የአፍሪካ ቀንድና የቀይ ባህር ሁኔታ ላይ ሊያመጣ የሚችለው ውጤት ተጠባቂ ሆኗል። ዝርዝር አለን። በደቡብ ምስራቅ አውሮፓና በምዕራብ እስያ መካከል የምትገኘው አህጉር ተሻጋሪዋ ሀገር ቱርኪ በተለይም ከቅርብ ዓመታት ወዲህ በዓለም ወሳኝ የፖለቲካ ጠረጴዛው ዙሪያ የተቀመጠች ሀገር ሆናለች። ከዋሽንግተን ደጃፍ እስከ ሞስኮ፣ ከኔቶ አባልነት እስከ ብሪክስ እንዲሁም በሩሲያና ዩክሬን ጦርነት፣ በጋዛ ጉዳይ ቱርክ በያዝነው ዘመን የፖለቲካ ምህዳር ውስጥ ስሟ ጎልቶ የሚነሳ ሀገር ሆናለች። በተለይም የቱርክ ዋነኛ የውጭ ፖሊሲ መሳሪያዋ በአሁኑ ወቅት ግዙፉ የመከላከያ አቅሟ ሲሆን በጦር አቅም ግንባታና የቱርክ ሰው አልባ አውሮፕላኖች ወይንም ባይራክተርና የጦር መርከቦቿ ስኬት ምዕራባውያን ወይንም ቻይና እንዲሁም ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት የፖለቲካ ቅድመ ሁኔታ ሳይቀመጥባቸው ዘመናዊ ጦር መሳሪያዎችን ለማግኘት ወደ አንካራ ፊታቸውን እንዲያዞሩ አድርጓቸዋል። የአፍሪካ ቀንድ ጂኦፖለቲካ ውስብስብና ውጥረት የተሞላበት በመሰለበት በአሁኑ ወቅት ደግሞ በቀጠናው ላይ በኢኮኖሚውም በፖለቲካውም ፊት ተሰላፊ የሆነችው ቱርኪ እርምጃዎቿ ተጽዕኖ ፈጣሪ መሆናቸው ይነገራል። ከግሪጎሪያኑ 2003 ጀምሮ በጠቅላይ ሚኒስትርነት ቀጥሎም በፕሬዝዳንትነት ቱርክን ከሁለት አስርት ዓመታት በላይ የመሩት ፕሬዝዳንት ጣይብ ኤርዶጋን ታዲያ በዚህ የቀጠናው ፖለቲካ ምክንያት ከ10 ዓመታት በኋላ ኢትዮጵያን ረግጧል። ፕሬዝዳንቱ የጉዞ መርሃ ግብራቸው ባሳለፍነው ሳምንት ይፋ ሲደረግ በቅድሚያ ሰኞ ዕለት የተባበሩት አረብ ኤምሬቶችን ቀጥሎ ማክሰኞ ዕለት ወደ ኢትዮጵያ ለማምራት አቅደው የነበረ ቢሆንም የተባበሩት አረብ ኤምሬቶች ጉብኝታቸው ግን ለጊዜው ግልጽ ባልሆነ ምክንያት ተሰርዟል። ይሁንና የኢትዮጵያ የጉዞ መርሃ ግብራቸው ተጠብቆ በዛሬው ዕለት ኢትዮጵያ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተዋል። ጠቅላይ ሚኒስትር አብይ አህመድ በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንዲኖሩን እመኛለሁ ሲሉም ገልጸዋል። እንደሚታወቀው ቱርክ በተለይም በአሁኑ ወቅት በቀይ ባህር ጂኦፖለቲካ ምክንያት ጽንፍና ጽንፍ ይዘው ቆመዋል በሚባሉ ሀገራት መካከል ያለች ሀገር ስትሆን የፕሬዝዳንቱ ጉብኝትም የአፍሪካን ቀንድ ውጥረት በምን መልኩ ማስተካከል ይችላል የሚለው ተጠባቂ ነው። ኢትዮጵያ በቱሪዝም እድገት ከቀዳሚዎቹ ሀገራት ተርታ ተሰለፈች። ኢትዮጵያ በአፍሪካ በቱሪዝም እድገት ግንባር ቀደም መሆኗን ዓለም አቀፉ የቱሪዝም ድርጅት አስታውቋል። ጌታውን አበበ ዝርዝር አለው። የዓለም ቱሪዝም በፈረንጆቹ 2025 በማንሰራራት 1.5 ቢሊዮን ጎብኚዎችን ባስተናገደበት ወቅት ኢትዮጵያ የ15% የጎብኚዎች ፍሰት እድገትን በማስመዝገብ በአፍሪካ ቀዳሚ መዳረሻ መሆኗ ተገልጿል። በተባበሩት መንግስታት የዓለም ቱሪዝም ባሮሜትር መረጃ መሰረት የኢትዮጵያ የቱሪዝም እድገት በአጠቃላይ በአፍሪካ ዓለም አቀፍ የጎብኚዎች ቁጥር 8% እንዲያድግ አስተዋጽኦ ማድረጉ የተገለጸ ሲሆን ይህም በቱሪዝም ዘርፍ አፍሪካ በዓለም አቀፍ ደረጃ ፈጣን እድገት እያስመዘገበች ያለች አህጉር አድርጓታል ተብሏል። ለዚህም በዋናነት ከሰሜኑ ጦርነት በኋላ የአየር በረራዎች ዳግም መጀመራቸው፣ የቪዚት ኢትዮጵያ ንቅናቄ ውጤታማነትና አዳዲስ የጉብኝት መዳረሻዎች መገንባታቸው እንደሆነ ተገልጿል። እንደ ላሊበላ፣ ጎንደርና ሰሜን ተራሮች ያሉ ታሪካዊና ተፈጥሯዊ ስፍራዎች አሁንም ዋነኛ መዳረሻዎች ሲሆኑ በተለይ ደግሞ የቅሪተ አካል ምርምርና የስነ-ሰብ ጥናት የሚስባቸው የውጭ ሀገራት ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩ ተጠቁሟል። ከዚህ በተጨማሪም ኢትዮጵያ ብርቅዬ የዱር እንስሳ መገኛ እንደመሆኗ መጠን በሰሜን ተራሮች ጭላዳ ዝንጀሮን የሚጎበኙና ወደ ኦሞ ሸለቆ የሚጓዙ በርካታ ጎብኚዎች መኖራቸው የተገለጸ ሲሆን በኢትዮጵያ ዘመናትን ያስቆጠሩ ባህላዊ ክንውኖች ለመመልከትም ቱሪስቶች እንደሚጓዙ ተገልጿል። በዚህ
ረገድ በተለይ በኢትዮጵያ የቱሪስት ፍሰት በከፍተኛ ሁኔታ እያደገ መሆኑን በመጠቆም ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ከአፍሪካ ቀዳሚ ሀገር መሆኗን አስታውቋል። በዚህ መሰረት ባለፉት 5 ዓመታት ኢትዮጵያ በቱሪዝም ዘርፍ 40% እድገት ስታስመዘግብ ሞሮኮ 35 እንዲሁም ግብጽ 23% እድገት በማስመዝገብ ሁለተኛና ሶስተኛ መሆናቸውን ጠቅሷል። በዚህም በዓለም ላይ የጎብኚዎች ቁጥር እየጨመረ መጥቷል ያለው ተቋሙ በተለይ በአፍሪካ ከፍተኛ እድገት እየተመዘገበ መሆኑንም አስታውቋል። የተባበሩት መንግስታት ባስቀመጠው የዓለም አቀፍ የቱሪዝም መለኪያ መሰረት ጉብኝቶች ከኮሮና ቫይረስ ወረርሽኝ በፊት ከነበረው ጋር ሲነጻጸር 4% ጭማሪ አሳይቷልም ብሏል። በዓለም አቀፍ ደረጃ ከፍተኛ ጎብኚዎች የምታስተናግደው አውሮፓ ስትሆን በ2024 ከነበረው የጎብኚዎች መጠን 6% ጭማሪ ማሳየቷ የተገለጸ ሲሆን ባለፈው የአውሮፓውያን ዓመት ብቻ 800 ሚሊዮን ሰዎች አውሮፓን መጎብኘታቸው ተጠቁሟል። በተጨማሪም የተባበሩት መንግስታት ባስቀመጠው ዓለም አቀፍ የቱሪዝም መለኪያ ኢትዮጵያ፣ ግብጽና ብራዚል በዓለም አቀፍ ቱሪስቶች አሁን ላይ ተመራጭ ሀገራት መሆናቸውንም አንስቷል። ክርስቲያኖችን ለመታደግ ጂሃዲስቶችን እንደበድባለን በማለት ዝተው የነበሩት ትራምፕ ጦራቸውን በናይጄሪያ አሰማሩ። በሌላ ዜና ሁለተኛው ዙር የኢራንና የአሜሪካ የኒውክሌር ድርድር በስዊዘርላንድ ጄኔቫ መካሄድ ጀምሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ይዟቸዋል። Christianity is facing an existential threat in Nigeria. Thousands and thousands of Christians are being killed. Radical Islamists are responsible for this mass slaughter. I am hereby making Nigeria a country of particular concern. ከፖለቲካ ጥበብ ይልቅ ንግድን፣ ከዲፕሎማሲ ይበልጥ ኃይልን፣ ከድርድር ይብስ ማናህሎኝነትን፣ ከመተባበር በላይ ግለኝነትን የሚመርጡት ዶናልድ ትራምፕ በመጀመሪያውም ይሁን በሁለተኛው ዘመነ ስልጣናቸው ያስተዳድራቸው አብይ መርህ አሜሪካ ትቅደም ነው። አባባሉ ቀልድም ምርም ፌዝም ምጸትም ሊሆንም ላይሆንም ይችላል። ባንዱ ወይም በሁሉም ምክንያት አንዳንዶች የእስከ ዘመኑና የዘመኑ ዓለም ጉልበት ሀብቷን ይሁን ሃይማኖቷን ከዘር ነጮች፣ ከጾታ ወንዶች፣ ከሃይማኖት ክርስቲያኖች የሚጠቀሙና የሚቆጣጠሩባት ናት ይላሉ። አባባል አስተሳሰብ ምናልባት ግብሩንም ለመቀየር የሚደረገው ትግል ግን በየፈርጁ እንደቀጠለ ነው። የዓለም ቁጥር 1 ሀብታም ጉልበታም ሀገር ፕሬዝዳንት ዶናልድ ትራምፕ ስለተቀረው ዓለም ይበልጥ ደግሞ ስለ አፍሪካ የሚሉ የሚያደርጉት የዘር ሀብት ሃይማኖት ልዩነቱን እንዳያጠናክረው እያሰጋ ነው። የዩናይትድ ስቴትስ መሪ የሚከተሉት መርህ ወይም አስተሳሰብ ለአፍሪካውያንና ለእኩልነት አቀንቃኞች ግራ ከማጋባት አልፎ አናዳጅ፣ አስፈሪ፣ አሳሳቢም ብጤ ሆኗል። ከወራት በፊት ክርስቲያኖችን ለመታደግ ጂሃዲስቶችን እንደበድባለን በማለት ዛቻና ማስፈራሪያ ሰንዝረው የነበሩት ትራምፕ ጦራቸውን በናይጄሪያ ማሰማራታቸው የተሰማ ሲሆን ዩናይትድ ስቴትስ ኦፍ አሜሪካ በምዕራብ አፍሪካዊቱ ሀገር ውስጥ ክርስቲያኖችን ኢላማ ያደረገ ግድያ ለማስቆም ወታደሮችን በናይጄሪያ ማሰማራት ወይም የአየር ድብደባ ማድረግ እንደምትችል ተናግረው like is happening in Nigeria, 3,100 versus 4,476 worldwide. What horrible numbers. Something has to be done. ትራምፕ የናይጄሪያ ጽንፈኛ ታጣቂዎችን ማውገዛቸውን የናይጄሪያ መንግስት ባለስልጣናትን ጨምሮ አንዳንድ የሃይማኖት መሪዎች ጭምር ድጋፋቸውን ቢገልጹም ጂሃዲስት ያሏቸው ኃይላት ከሚያደርሱት ጉዳት ለክርስቲያኖቹ ብቻ መቆርቆራቸው፣ ከሁሉም በላይ ሉዓላዊት ሀገርን ለመውረር መዛታቸው ግን ከአቡጃ አልፎ የአፍሪካ ህብረት ተቃውሞን ቀስቅሶ እንደነበር አይዘነጋም። ትራምፕ በዚያን ወቅት የናይጄሪያ መንግስት ጥፋቱን ባለመከላከሉ ጂሃዲስቶቹን ለማጥፋት የዩናይትድ ስቴትስ ጦር አፍሪካዊቱን የ230 ሚሊዮኖች ሀገር ይደበድባል ቢሉም አሁን ግን አገራቸው አሜሪካ ለድብደባ ሳይሆን የስልጠናና የማማከር ስራን ይሰራሉ ያለቻቸውን 100 ወታደሮች ከነሙሉ ወታደራዊ ቁሳቁስ በናይጄሪያ ማሰማራቷ ተነግሯል። የአሜሪካ ባለስልጣናት ይህ ስምሪት ቀጥተኛ የውጊያ ተልዕኮ እንዳልሆነ አጽንኦት ሰጥተው በመናገር ቡድኑ ትኩረት የሚያደርገው በስለላ መረጃ ልውውጥ፣ በምክር አገልግሎትና የናይጄሪያን የጸረ ሽብር ዘመቻ አቅም በማጎልበት ላይ እንደሆነ ቢገልጹም የሴራ ተንታኞች በበኩላቸው የትራምፕ እርምጃ በሰላም ማስከበር ተልዕኮ ስም ወታደሮቻቸውን አስፍረው የናይጄሪያን የተፈጥሮ ሀብት ለመቀራመት ያሰሉት ቀመር ሊሆን ይችላል ከማለት ግን የሚያግዳቸው አካል አልተገኘም። Iran held a military drill Monday in the Strait of Hormuz, a vital waterway for global oil shipments.
በሌላ ዜና ሁለተኛው ዙር የኢራንና የአሜሪካ የኒውክሌር ድርድር በስዊትዘርላንድ ጄኔቭ መካሄድ መጀመሩ ተሰምቷል። የአሜሪካና ኢራን ቀጥተኛ ያልሆነ ውይይት የሚል ስያሜ የተሰጠው ድርድሩ በኦማን እንደሚመራ የተገለጸ ሲሆን የአሜሪካ ልዑካን ቡድን ስቲቭ ዊትኮፍና ጃሬድ ኩሽነር እንደሚመሩት ሲገለጽ የኢራንን ደግሞ የውጭ ጉዳይ ሚኒስትሩ አባስ አራጋቺ እንደሚመሩት ታውቋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዋሽንግተን ውጤታማ ስምምነት ላይ ለመድረስ ጥረት እያደረገች መሆኑን የተናገሩ ሲሆን ከኢራን ጋር ማንም ውጤታማ ስምምነት ላይ መድረስ አልቻለም፣ እኛ ግን እየሞከርን ነው ብለዋል። ሁለቱ ሀገራት የሚያደርጉት ድርድር እየተካሄደ ያለው የኢራንን መንግስት የሚቃወሙ ሰልፎች በዓለማችን የተለያዩ ክፍሎች ተጠናክረው በቀጠሉበት ወቅት ከመሆኑ በላይ በአንድ በኩል የኢራን አብዮታዊ ዘብ ወታደራዊ ልምምድ መጀመሩ ሲገለጽ፣ በሌላ በኩል ደግሞ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ከኢራን አቅራቢያ እያንዣበበ እንደሚገኝ ሳተላይት ምስሎች ማሳየታቸውን ተከትሎ መሆኑ የዓለም አይኖች ሁሉ በጄኔቭ አድርገው ቴሄራንና ዋሽንግተን ላይ እንዲያነጣጥሩ አስገድዷል። President Donald Trump orders an attack in what could become a far more serious conflict than previously seen. ከአዲስ አበባ ወደ ሰሜን አፍሪካ ለመጀመሪያ ጊዜ በረራ ሊጀምር ነው። የአልጄሪያው አየር መንገድ ከአልጀርስ ወደ አዲስ አበባና ከአዲስ አበባ ወደ አልጀርስ በሳምንት 2 ጊዜ በረራ ሊያስጀምር መሆኑ ታውቋል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያና አልጄሪያ በዲፕሎማሲ በኢኮኖሚና በአፍሪካ ውስጥ የሰላም ጉዳዮች ላይ በረጅም ዘመን የተመሰረተ ግንኙነት አላቸው። ከ1960ዎቹ ጀምሮ ደግሞ የመደበኛ ዲፕሎማሲ ግንኙነት እንደጀመሩ የሚነገርላቸው ሁለቱ ሀገራት በአፍሪካ ያሉ ሀገራት የእርስ በርስ ግንኙነት እየጠነከረ እንዲመጣ በሚፈለግበት በዚህ ጊዜ ይበልጥ የሚያስተሳስራቸውን ነገር ይፋ አድርገዋል። የአልጄሪያ አየር መንገድ ኤር አልጀርስ ለመጀመሪያ ጊዜ ከአዲስ አበባ ወደ አልጀርስ እና ከአልጀርስ ወደ አዲስ አበባ በሳምንት ለ2 ቀን የመንገደኞች እንዲሁም የካርጎ በረራ ሊጀምር መሆኑን አስታውቋል። ይፋ በተደረገበት መድረክ ላይ በኢትዮጵያ የአልጄሪያ አምባሳደር ዶክተር መሐመድ ሀዲድ፣ በውጭ ጉዳይ ሚኒስቴር የሰሜን አፍሪካ ጉዳዮች ዳይሬክተር አምሳሉ ትእዛዙ፣ የኤር አልጀርስ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በውጭ ጉዳይ ሚኒስቴር የሰሜን አፍሪካ ሀገሮች ዳይሬክተር አምሳሉ ትእዛዙ የሁለቱ ሀገራት የረጅም ዘመን ግንኙነት በንግድ ትስስር እንዲያድግ ይህ በረራ መጀመሩ ጥሩ እድል መሆኑን ለአርትስ ገልጸዋል። ኢትዮጵያና አልጄሪያ ዘመናትን ያስቆጠረ ጠንካራ ግንኙነት ነው ያላቸው። በተለይም የሁለትዮሽ ግንኙነቱ እጅግ ጠንካራ ነው። ባለፈው አመት ኤፕሪል 2025 ላይ 5ኛውን የጆይንት ሚኒስትሪያል ኮሚሽን ባል የሚኒስትሮች የጋራ ኮሚሽን ስብሰባ አካሂደናል። በዛ ላይ ግንኙነቱ ይበልጥ መጠናከር እንዳለበት በተለይም በንግዱ ዘርፍ በስልጠና ሌሎች ባሉ ትብብሮች ላይ ማደግ እንዳለበት ስምምነት ተደርሷል። ይሄም የአልጄሪያ አየር መንገድ ወደ ኢትዮጵያ መብረሩም የዛ ውጤት ነው። ስለዚህ አልጄሪያና ኢትዮጵያ በእንትኑ ብታየው ስትራቴጂክ ፓርትነር ነው የሚባሉት። በሰሜን አፍሪካ ውስጥ ስትራቴጂያዊ ግንኙነት ካላቸው ሀገሮች አልጄሪያ በአንደኝነት የሚጠቀስ ነው። በጣም ግንኙነት ጠንካራ ነው። ይሄ ደግሞ የተሻለ ግንኙነቱን ያጠናክረዋል ብሎ ነው የሚታሰበው። የኤር አልጀርስ በአዲስ አበባ ወኪል በመሆን የሚሰራው የሼባ አቪዬሽን ስራ አስኪያጅ ካሳሁን ቀና እስካሁን ወደዚህ መዳረሻ የቢዝነስ ጉዞ ያልነበረ በመሆኑ ለሁለቱም ሀገራት መንገደኞች ጠቀሜታ እንዳለው ያነሳሉ። በአዲስ አበባና በአልጄሪያ ማለት በዛ ሳይድ በኖርዝ አፍሪካ ፍላይት የለም እስካሁን። ሌሎቹን አፍሪካን አካባቢዎች በደንብ ፍላይት ቢኖርም ከኢትዮጵያ የሚነሳ ፍላይት ወደ ኖርዝ አፍሪካ የለም። ስለዚህ ይሄ የመጀመሪያው ዳይሬክት ፍላይት ነው የሚሆነው ኖርዝ አፍሪካንና የኛን ወደዚህ ወደ ሆርን ኦፍ አፍሪካን የሚያገናኝ ማለት ነው። ዛሬ የተገናኘ ነው ፍላይቱን መጀመሩን በማስመልከት ኤርላይንሱ እንደ ፍላይታችንን መጀመራችንን እወቁልን ብሎ ለዚህ ለኢትዮጵያ ላሉት ከስተመሮቹም ለካርጎም ለፓሴንጀሩ ከስተመሮቹም ለማሳወቅ ነው። ይሄ ደግሞ በሁለቱ ሀገራት መካከል ቀጣይ ለሚኖረው የንግድ የቱሪዝም የተለያዩ ነገሮች ጠቀሜታ ይኖረዋል፣ ለመጓዝም ይረዳል ማለት ነው። በአፍሪካ ብሎም በዓለም ላይ ግዙፍ ስም የገነባው የኢትዮጵያ አየር መንገድ በመኖሩ በሁለቱ አየር መንገዶች የስራ ፉክክር አያመጣም ብለን ላነሳነው ጥያቄ አቶ አምሳሉ ተከታዩን ምላሽ ሰጥተዋል። ፉክክር ምንጊዜም ይኖራል። በቢዝነስ ዓለም ውስጥ ፉክክር ይኖራል። ግን የኢትዮጵያ አየር መንገድም ወደ ሰሜን አፍሪካ ቢሄድ አንደኛ ሰፊ ህዝብ ነው ያለው። አልጄሪያም ወደዚህ መብረሩ ሰፊ ህዝብ ነው ያለው። ገበያው ሰፊ ነው፣ ግን ያልተነካ ነው። ስለዚህ ተባብረው የሚሰሩ ይችላሉ። አንዳቸው ለአንዳቸው መደጋገፍ ይችላሉ። ስለዚህ ከፉክክሩ ባለፈ ጥቅሙ በእጅጉ ነው የሚያመዝነው። ኢትዮጵያ አየር መንገድም ወደ አልጄሪያ እንዲበር እንመክራለን።
አይ ሆፕ በቅርቡም እነሱም ይበሩ ይመስለኛል። አልጄሪያ በዘይትና በጋዝ ሀብት በአፍሪካ ጥሩ ስም ካላቸው ሀገራት ተርታ እንደመሰለፏ ኢትዮጵያም ያላትን የግብርና ምርት በአፍሪካ ተደራሽ ለማድረግ የቀጥታ በረራ መጀመሩ የሚኖረውን ጥቅም አቶ ካሳሁን ይገልጻሉ። ትልቅ አማራጭ ነው ለነመጠሩ ምክንያቱም በፊት ዳይሬክት ፍላይት ባለመኖሩ በተለያየ ቦታ ነበር ሰው 2-3 ፍላይት እያደረገ ነበር የሚሄደው። ዳይሬክት ፍላይት መኖሩ ግን እንግዲህ እንዳልኩ ቢዝነስ ማሳለጥ ይኖራል፣ ቱሪዝምን እና ፍላይቱ መጀመሩ ራሱ በሁለቱ ሀገሮች መካከል ያለውን እንቅስቃሴ ይበልጥ ያጠናክራል። ሰዎችም ወደዛ እንደልባቸው እንዲቀሳቀሱ ዋጋም ይቀንስላቸዋል ዳይሬክት ፍላይት በሚሆን ሰዓትና 2-3 ስቶፕ ኦቨር በሚኖርበት ጊዜ። ስለዚህ የፍላይቱ መጀመር ትልቅ አስተዋጽኦ አለው ብለን እናስባለን። እኛም እንደ ሎካል ካምፓኒ እንደ ሼባ አቪዬሽን ይህን ፍላይት ስንጠብቀው የነበረው ነው። መኖሩም አሁን እንግዲህ አይተን በሁለት ፍላይት ቢጀመር ዴፊኔትሊ በትንሽ ጊዜ ውስጥ የፍላይት ፍሪኩዌንሲው የሚጨምርና ለተለያዩ ሰዎች አማራጭ ይሆናል ብለን እናስባለን። ይህ የቀጥታ በረራ በቀጣይ ወር እንደሚጀምር የተገለጸ ሲሆን መንገደኞች አስቀድመው ትኬት መቁረጥ የሚችሉበትን መንገድ በቅርቡ እንደሚያሳውቁም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ ማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ጨዋታ ሪያል ማድሪድ ቤኔፊካን የሚገጥምበትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የተማረውን የሰው ኃይል በገበያ ውስጥ ካለው ተጨባጭ ፍላጎት ጋር ለማጣጣም ስራዎች እየተሰሩ እንደሚገኙ የስራና ክህሎት ሚኒስቴር ገልጿል። ዝርዝሩና ቲማና ይነግራቸዋል። የተማረውን የሰው ኃይል በገበያ ውስጥ ካለው ተጨባጭ ፍላጎት ጋር ለማጣጣም ስራዎች እየተሰሩ እንደሚገኙ የስራና ክህሎት ሚኒስቴር አስታውቋል። ለዚህም ሲባል የስራና ክህሎት ሚኒስቴር ከትምህርት ተቋማት ጋር ያለኝን ትስስር አጠናክሬያለሁ ብሏል። የስራና ክህሎት ሚኒስቴር የህዝብ አገልግሎት ማሻሻያ ማዕከል ያዘጋጀው ቴክኒክና ሙያ ዩኒቨርሲቲና ኢንተርፕረነርሺፕ የተሰኘ የማለዳ ውይይት መርሃ ግብር ተካሂዷል። በዚህ የውይይት መድረክ ላይ የተገኙት የስራና ክህሎት ሚኒስቴር ሚኒስትር ወይዘሮ ሙፈሪያት ካሚል ኢትዮጵያ የወጣት ሀገር ናት ያሉ ሲሆን በተለይም በየዓመቱ ከትልቅ የትምህርት ተቋማት የሚወጣውን የተማረውን የሰው ኃይል በገበያ ውስጥ ካለው ተጨባጭ ፍላጎት ጋር ለማጣጣም የባለድርሻ አካላት የተቀናጀ ስራ ወሳኝ መሆኑን ተናግረዋል። በየዓመቱ ከምናወጣው የሰው ኃይል አንጻር ሊኖረን የሚችለውን ቫልዩ አዲሽን በሚፈለገው ደረጃ መውሰድ አንችልም። ብዙ ነው የሚጠበቅብን። ኢትዮጵያ የወጣት ሀገር ናት ሲባል ማሳለጫው የኛ ተቋማት ናቸው ማለት ነው። ለወጣቶች የሚሆን ምላሽ በተሟላ ምላሽ የሚሰጡ ተቋማትን መፍጠር መገንባት ትውልድ የመስሪያ መንገዶችም ስለሆነን ትውልዱን ለመጪው ጊዜ የማዘጋጀት ተልኳችንን በአግባቡ ከመወጣት አኳያ የምንሄድባቸው ርቀቶች በዚህ መንገድ ቆም እያልን መመልከት። በውይይቱ በቴክኒክና ሙያ ስልጠና በከፍተኛ ትምህርት ተቋማትና በስራ ፈጠራ መካከል ያለውን ትስስር ይበልጥ ማጠናከር በሚቻልባቸው ስልታዊ ሁኔታዎች ላይ ያተኮረ ነበር። የተለያዩ የስልጠና ተቋማት በተለይም ከንድፈ ሀሳብ ባሻገር መሬት የያዙ ስራዎችን መስራት የሚችል የሰው ኃይል ማፍራት እንዳለባቸውና ለዚህም በትጋት መስራት እንዳለባቸው በውይይቱ ላይ የተገኙት ወይዘሮ ሙፈሪያት ካሚል ተናግረዋል። ሀገር የምትፈልገውን ለመመለስ ያለ መታከት የሚተጋ የሰው ኃይል ምን አስቸጋሪ ሁኔታ ቢገጥመው ወደፊት መስፈንጠርን እንጂ ወደ ኋላ መንሸራተትን ወይም አቋራጭ መፈለግን የማይፈጥር ማይንድ ሴት ያለው የሰው ኃይል ማፍራት ይጠበቃል። ለዛ ደግሞ አሰልጣኞቻችን ብቁ ሆነው እንዲገኙ፣ መምህራኖቻችን ብቁ ሆነው እንዲገኙ፣ የኮሚኒቲ ሰርቪስ ስራችን፣ የምርምር ስራዎቻችን፣ የትምህርትና ስልጠና ስርዓቶቻችን በዚህ የተቃኙ እንዲሆኑ ማድረግ ኢትዮጵያ እንደ ሀገር ለተለመችው ረዥም ጉዞ ከመሆን ባሻገር ዓለም አቀፋዊ ግዴታችንንም ለመወጣት በየትኛው አሬና ኮምፒተንት የሆነ የሰው ኃይል ለማፍራት የሚያስችል እድል ይፈጥራል የሚል ነው። ይሄ በዚህ መድረክ ብቻ ጀምረን የምንጨርሰው ሳይሆን እንደዚህ አይነቶቹ ምክክሮች በመካከላችን
ባህል እየሆኑ ከሄዱ ምንማማራቸው ነገሮች ይኖራሉ። የስራና ክህሎት ሚኒስቴር የህዝብ አገልግሎት ማሻሻያ ፈጠራ ማዕከል ያዘጋጀው ይህ መርሃ ግብር ቀጣይነት እንዳለውም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ከ19 ሳምንታት በኋላ አንደኛ ዙሩን ያጠናቀቀው የኢትዮጵያ ፕሪሚየር ሊግ በክለቦች መካከል የተጫዋቾች ዝውውር እየተካሄደበት ይገኛል። በአጠቃላይ 17100 ደቂቃዎችን የፈጀው የኢትዮጵያ ፕሪሚየር ሊግ አንደኛ ዙር በሲዳማ ቡና መሪነት ተጠናቆ ክለቦች ክፍተታቸውን ለመሙላት ተጫዋቾችን እያስፈረሙበት ይገኛሉ። 190 ጨዋታዎች በ20 ክለቦች መካከል ተደርገውበት አጠቃላይ ከ80 በላይ ያቻ ውጤቶችን ያስመለከተው ሊጉ ከፍተኛ የሆነ የጎል ድርቅ እንዳለበት በአንደኛው ዙር የሊጉ ጨዋታዎች አስመስክሯል። ታዲያ ከመሪው ሲዳማ ቡና ጀምሮ በወራጅ ቀጠናው ግርጌ እስከሚገኘው አርባ ምንጭ ከተማ ድረስ በሂሳባዊ ስሌት የመውረድ ዕድል ስላላቸው ለሁለተኛው ዙር ክለቦች ራሳቸውን እያዘጋጁ ይገኛሉ። ፋሲል ከነማ ያለበትን ግብ የማስቆጠር ችግር ለመቅረፍ በግሉ በሊጉ 7 ግቦችን በማስቆጠር በአዞቹ ቤት መድመቅ የቻለውን ወጣቱን የፊት መስመር ተጫዋች ታምራት ኢያሱ ቶጋን የመጀመሪያው ፈራሚያቸው በማድረግ ክለቡን እንዲቀላቀል አድርገዋል። በሌላ በኩል አሰልጣኝ አሸናፊ በቀለን ያሰናበቱት ሸገር ከተማዎች በበኩላቸው ከፊት መስመር ተጫዋቻቸው አንተነህ ተፈራ ጋር በስምምነት ተለያይተው በተመሳሳይ ከቅዱስ ጊዮርጊስ ጋር የተለያየውን የፊት መስመር ተጫዋቹን ቢኒያም ፍቅሩን ወደ ክለባቸው ማስኮብለላቸውን ታማኝነት ያላቸው የሀገር ውስጥ ምንጮች ገልጸዋል። በሌላ በኩል ከሸገር ከተማ ጋር የተለያየው የቀድሞ የኢትዮጵያ ቡና የፊት መስመር ተጫዋች አንተነህ ተፈራ ቀጣይ መዳረሻው የጣና መጎዶቹ ባህር ዳር ከተማ ሊሆን እንደሚችል እየተገለጸ ይገኛል። የካቲት 14 እንደሚጀምር የሚጠበቀው የሁለተኛ ዙር የኢትዮጵያ ፕሪሚየር ሊግ ጨዋታ ክለቦች በምን አይነት ዝግጅት ይመለሳሉ የሚለው ከወዲሁ ተጠባቂ ሆኗል። ወጣቱ ኮከብ ላሚን ያማል ፍጹም ቅጣት ምት ባመከነበት ጨዋታ ባርሴሎና በጂሮና ሽንፈት አስተናግዷል። በ24ኛ ሳምንት የስፔን ላሊጋ በካታላን ደርቢ ከጂሮና ጋር የተጫወተው ባርሴሎና የሊጉን መሪነት ከሪያል ማድሪድ የሚረከብበትን አጋጣሚ ሳይጠቀምበት ቀርቷል። የዋንጫ ፉክክሩ በደራበት የስፔን ላሊጋ አስቀድሞ ጨዋታውን ያከናወነው ሪያል ማድሪድ ላሊጋውን ሲመራው ባርሴሎና የላሊጋውን መሪነት ለመረከብ የነበረውን ዕድል በጂሮና ተሸንፎ ሳይጠቀምበት ቀርቷል። ድንቅ ፉክክር በታየበት በካታላን ደርቢ ጨዋታ የሃንሲ ፍሊኩ ባርሴሎና 2-1 በሆነ ውጤት መሸነፍ ችሏል። የሃንሲ ፍሊኩ ባርሴሎና ከዋነኛ ተቀናቃኛቸው ሪያል ማድሪድ በ2 ነጥብ ርዝቅ ብለው በላሊጋው ሁለተኛ ደረጃ ላይ እንዲቀመጡ አስገድደዋቸዋል። ጣፋጭ ድል ያስመዘገቡት ባለሜዳዎቹ በተለይ በ86ኛው ደቂቃ ተቀይሮ ወደ ሜዳ የገባው ፍራያን ቤትሮላን ያስቆጠራት የማሸነፊያ ግብ ጂሮና ከወራጅ ቀጠና ስጋት ነፃ እንዲሆን አስችሎታል። ባለፈው ሳምንት ሳይጠበቅ በኮፓ ዴላሬ የግማሽ ፍጻሜ ጨዋታ በአትሌቲኮ ማድሪድ 4-0 ሽንፈት የተከናነቡት ባርሴሎናዎች ራፊናን ከጉዳት መልስ ቢያገኙም በደርቢው ጨዋታ ማሸነፍ አልቻሉም። በ59ኛው ደቂቃ ወጣቱ ተከላካይ ፓው ኩባርሲ በሊጉ የመጀመሪያ ግቡን በማስቆጠር ክለቡን ቀዳሚ ማድረግ ቢችልም ቶማስ ሌማር እና ፍራን ቤልትራን አከታትለው በማስቆጠር ጂሮናን አሸናፊ አድርገዋል። በጨዋታው ወጣቱ አጥቂ ላሚን ያማል በርካታ የግብ ዕድሎችን ቢያገኝም ሳይጠቀምባቸው ቀርቷል። በተለይ በመጀመሪያው አጋማሽ ማጠናቀቂያ ላይ ያገኘውን የፍጹም ቅጣት ምት አለመጠቀሙ ቡድኑን የኋላ ኋላ ለሽንፈት ዳርጓል። በጂሮና በኩል በጭማሪ ሰዓት ላይ ጃኦር ሎካ በላሚን ያማል ላይ በሰራው አደገኛ ጥፋት ምክንያት በቀይ ካርድ ከሜዳ ተሰናብቷል። ውጤቱን ተከትሎ ጂሮና ወደ 12ኛ ደረጃ ከፍ ሲል፣ ባርሴሎና ደግሞ በመሪነቱ ፉክክር ላይ ትልቅ ጫና አርፎበታል። ሪያል ማድሪድ ቅዳሜ ዕለት ኦሳሱናን የሚያሸንፍ ከሆነ በባርሴሎናና በማድሪድ መካከል ያለው የነጥብ ልዩነትም ወደ 5 ሊሰፋ ይችላል። በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ 16ቱን ለመቀላቀል የሚደረጉ የደርሶ መልስ ጨዋታዎች ዛሬ ምሽት የሚጀመሩ ይሆናል። በምሽቱ የጥሎ ማለፍ ተጠባቂ ጨዋታ ፖርቹጋል ሊዝበን፣ ቤኔፊካና ሪያል ማድሪድ የሚያደርጉት ፍልሚያ የብዙዎችን ትኩረት እየሳበ ሆኗል። በአወዛጋቢው ሰው ጆዜ ሞሪኒ የሚመራው የፖርቹጋሉ ቤኔፊካ ከውድድሩ ውጭ ከመሆን የተረፈው የዛሬውን ተጋጣሚውን ሪያል ማድሪድን 4-2 በሆነ ውጤት በማሸነፍ እንደነበር ይታወሳል። በተቃራኒው ሻምፒዮንስ ሊግን 15 ጊዜ በማንሳት
የውድድሩ ክብረ ወሰን ባለቤት ሪያል ማድሪድ በዘንድሮ የውድድር ምርጥ 8 ቡድኖችን ቀጥታ መቀላቀል ያልቻለው በቤኔፊካ በደረሰበት ሽንፈት ምክንያት ነው። ምሽት 5 ሰዓት ላይ የሚደረገው የጥሎ ማለፍ የመጀመሪያ ጨዋታ ለሪያል ማድሪድ የበቀል ለቤኔፊካ ደግሞ ሌላ አዲስ ታሪክ የመስራት እድል በመሆኑ እንዲጠበቅ አድርጎታል። አወዛጋቢው አሰልጣኝ ጆዜ ሞሪኒዮ በድጋሚ የቀድሞ ቡድናቸውን በተቃራኒው የሚገጥሙ ሲሆን ጆዜ ሞሪኒዮ በሪያል ማድሪድ የአሰልጣኝነት ዘመን ቆይታቸው በርካታ ስኬታማ ዓመታትን ማሳለፋቸው ይታወሳል። የቀድሞ የሪያል ማድሪድ እና የቼልሲ አሰልጣኝ ጆዜ ሞሪኒዮ ከጨዋታው በፊት በሰጡት ሐሳብ ማድሪድ የቆሰለ አንበሳ በመሆኑ እጅግ አደገኛ ሆኖ ወደ ሜዳ ይገባል ሲሉ ተደምጠዋል። ሞሪኒዮ በሪያል ማድሪድ ለ3 ዓመታት የቆዩ ሲሆን በዚህም ቆይታቸው የስፔን ላሊጋን ጨምሮ 3 ዋንጫዎችን ከማድሪድ ጋር ማሸነፍ ችለዋል። ፖርቹጋላዊ አሰልጣኝ በማድሪድ ቆይታቸው በአንድ የውድድር ዘመን በተመዘገቡ የነጥብ ብዛት፣ በተቆጠሩ ግቦችና የድል ብዛት ላይ በርካታ የሀገር ውስጥ ሪከርዶችን መስበራቸው ይታወሳል። በምሽቱ ጨዋታ ኤደር ሚሊታኦና ጁድ ቤሊንጋም በጉዳት ምክንያት የማይሰለፉ ሲሆን ሮድሪጎና ራውል አሴንሲዮ ደግሞ በቅጣት ከጨዋታው ውጪ የሆኑ ተጫዋቾች ናቸው። በስታዲዮ ዳሉዝ የመጀመሪያ ጥሎ ማለፍ ጨዋታቸውን የሚያደርጉት ሁለቱ ክለቦች በታሪካቸው በሁሉም ውድድር 10 ጊዜ የተገናኙ ሲሆን ሪያል ማድሪድ 4ቱን ሲያሸንፍ ባለሜዳዎቹ ቤኔፊካዎች በ5ቱ ድል አድርገው በአንዱ አቻ ተለያይተዋል። በሌላ ጨዋታ በሁለቱ የፈረንሳይ ክለቦች መካከል የሚደረገው የሞናኮና የፒኤስጂ ጨዋታ ሌላኛው የሚጠበቅ መርሃ ግብር ነው። የባለፈው ዓመት የሻምፒዮንስ ሊግ ባለ ክብር ፒኤስጂ 16ቱን ለመቀላቀል ከሞናኮ ጋር የሚያደርገው ጨዋታ ምሽት 5 ሰዓት ላይ ይጀምራል። ቦሩሲያ ዶርትመንድ ከአታላንታ በተመሳሳይ ምሽት 5 ሰዓት ላይ የሚደረግ ሲሆን ጋላታሳራይ ከጁቬንቱስ 2 ሰዓት ከ45 ላይ ይገናኛሉ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።